ጆሌ አለሳጬ ናምሶን ማርና ስራን ኦሌ የጆሌ አለሀጬ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ባላችሁበት ትዝት ይበልልኝ። አካም ጅርቱ ጅሩፍ ጅሬኝ ማንፈካታ ሰላም ኬፍኩም ብያለው። ቤተሰቦቼ ኦርቶዶክስ ተከታይ ሆናችሁ ሙስሊም ተከታይ ሆናችሁ እንዴት ናቸው የኔ ቤተሰቦች? ቲጂ ለምንድን ነው እቺ ሴትዮ ይዘሽ የመጣሽው? ትምን ትችላላችሁ። ትምህርታችን እንደቀጠለ ነው። ይኸው ከስራ ጋር ስላልተመቸኝ ነው የምቀርባችሁ እንጂ ሁሉ አስባችኋለሁ ማለት ነው። እና እስቲ ከጥቁሯ ሴትዮ እንጀምር ማለት ነው። እንግዲህ የሻምቦ እንደምታውቁት አሁን አዲስ የምትመጡ ልጆች ማለት ነው። ይሄ ለጥቁር ልብስ የሚታጠብበት ነው። ሻምቦ ለአስወት ይባላል ማለት ነው። ሻምቦ ለአስወት ቲያብ አስወት ኦኬ። ይሄንም ደግሞ ማቅ የለም ብዬ አላስብም፣ ግን እኛ አዲስ ስንሆን እንግዲህ ላናቅም እንችላለን። ይሄ ደግሞ ፌሪ ለእቃ ነው የምንጠቀሙ ማለት ነው። ፌሪ ሳቦን ማለት ትችላላችሁ። ፌሪ ሳቦን ማለት ትችላላችሁ ማለት ነው የኔ ቤተሰቦች። እንዲሁም አረብኛ ማትችሉ ልጆች ማለት ነው። አረብኛ ማትችሉ ልጆች፣ አረብኛ ለምትችሉ ደግሞ በጣም ትልቅ ትምህርት ሰጣችኋለሁ፣ ጠብቆኝ። አረብኛም ለማትችሉ ፌሪ ሄድ ለሳቡን ለጄሊ ኦኬ። ይሄ ደግሞ ጄፍ ይባላል። ለጋዝም ለሆነ ነገር መጠቀም ትችላላችሁ። ለሽንት ቤት መጠቀም ትችላላችሁ። በነገራችን ላይ ይሄ ጄፍ ይባላል። ለጋዝም እንዲሁም ለሽንት ቤት ለእንትን መጠቀም ትችላላችሁ። ኦሬዲ ይሄ ላይ የመጣ ለጋዝ ነው። በነገራችን ይህንንም ማቃለ ብዬ አላስብም። ታውቃላችሁ። ይሄ ነገር ደግሞ ኦዲክስ ይባላል። ይሄ የምትጠቀሙት ለሽንት ቤት ነው ቤተሰቦቼ። ለሽንት ቤት ግን አታቀላቅሉ። ይሄ በጣም አደገኛ ነው። ይሄ በጣም አደገኛ ነው። ሳምባችሁን የሚነካ ነው እና እነዚህ የሽንት ቤት ናቸው፣ ግን ምንም ከምንም ጋር ታቀላቅሉ። ይሄ ብቻውን ራሱ በጣም ነው ይሄን ራሱ ምን ታደርጋላችሁ? እኔ በነገራችን ላይ ሴትዬ ዝም ብላ ነው ኦዲክስ ምናምን የምታመጣው። ለምን አትሉኝም? ላሳያችሁ አንዴ ላሳያችሁ። አሁን ሴትዬ ይሄንን ኦዲክስ በእንትን ነው የምታመጣው፣ ትልቁን ታመጣለች። ምን አልኳት እኔ አላርጂክ አለብኝ አታምጪኝ እና እንትን አምጪልኝ፣ ሊቶል አምጪልኝ አልኳት። ይሄ ሊቶል ይሄ ሊቶል በጣም አሪፍ ነው ለእናንተም ለእጃችሁ አላርጂክ አይነካችሁ ምናምን አሪፍ ነው ማለት ነው። ይሄ ነበር የምትጠቀሙ እኔ ሳልመጣ እኔ ስመጣ ይሄ መጠቀም ጀመረች። እኔ አላርጂክ አለብኝ እባክሽን ይሄን አምጪ ስላት ምን አገባኝ አላርጂክ አልኖረብሽ አንኖረብሽ ነው የማመጣው ግሎሮክስ ነው አለች እና ይሄን ትልቁን ታመጣለች። ከዛ እኔ ደግሞ ትዕግስትዬ ምን አረኩላችሁ ይታባሽ እኔ እንሰራልሻለሁ ብያት። ይሄ የሚያየው አለ በነገራችን ላይ ዶንት ኬር እኔ እንዳለም አንድ ቀን ቁጥር ያላቅምና ቀስ ብዬ እቃው ላይ እጄ ሳይነካ እቃውን ካሸውት በኋላ በሳሙና እቃው ላይ ፈሰሰስ አደርጋለሁ ማለት ነው። አንድም ቀን ነቄ በልታብኛ አታውቅም ተመስገን። ከዛ ይሄም በተለይ ይሄን እነዚህ ሁለቱን አዳራችሁ እንዳታቀላቅሉና እንዳትሞቱ፣ እዛው ነው ፍን የሚያደርጋችሁ። ይሄን ራሱ ሽንት ቤት ስታጠቡበት ሽንት ቤት ውስጡ ላይ ድፍት ታርጉትና ዝግት አርጉ። ከትንሽ ደቂቃ በኋላ ውሃ ፍስስ አርጉበት ማለት ነው። ይሄን ደግሞ ትንሽ ጠብ አርጋችሁ መሬት የምታጥቡ ከሆነ መሬት የምትጥብ አርጋችሁ አፍንጫችሁን ወደ ውስጥ እንትናችሁ ሳስቡ ወይ ደግሞ ማክስ አርጋችሁ ምናምን ውሃ ራቅ ብላችሁ ውሃ አፍስሱበት ማለት ነው። ሳምባችሁን በሽተኛ እንዳያረጋችሁ። በነገራችን ላይ ብዙ ልጆች የሳምባ በሽተኛ ሆኗል በዚህ የተነሳ ማለት ነው። እና ደግሞ ወይ የአላርጂክ አላርጂክ ማለት ያው አላርጂክ ታውቃላችሁ፣ ያስነጥሳል፣ ያፍናል። የሳይነስ ብዙ ልጆች ሆኗል በዚህ የተነሳና እና ይሄን ይመስላል። እነዚህ ነው ይዤላችሁ የመጣሁት ዛሬ።
በጣም ማሳስባችሁ ነገር ቢኖር ምንም ነገር ይሄንንም ብቻውን ተጠቀሙ። ኦኬ ሽንት ቤት ስትጠቀሙ ይሄ እርግጥ አይጎዳም፣ ምንም ሽታ እንትን የለውም፣ የሚጎዳ ነገር የለውም። ግን ካቀላቀላችሁ ሊጎዳችሁ ይችላል ማለት ነው። ይሄ ምንም እንትን የለውም ይሆን። ይሄ በጣም ኃይለኛ ነው። ኦ ማይ ጉድነስ በጣም ኃይለኛ ነው። ከዚህ ጋር ምንም ነገር አታውቅም። ምንም ሳይጸዳ ለምን አይቀርም? እናንተ ጥንቃቄ ለራሳችሁ ማድረግ አለባችሁ ማለት ነው። ከሁሉም ነገር ደግሞ ይመራል። ይሄ በጣም አሪፍ ነው። በቃ ለእጃችሁም ለሆነ ነገር ሲያሳክም ለእናንተ አሪፍ ነው፣ አይጎዳችሁም ነበረ። ግን እነሱ ደግሞ ይሄ መጠቀም አይፈልጉም። ውድም ስለሆነ ነው መሰለኝ። ጋይስ ዛሬ በጣም አሞኛል። የግዴን ነው ማውራችሁ። ዛሬ ይሄን ነው ይዤላችሁ የመጣሁት። በነገራችን አዲስ የምትመጡ ልጆች እግዚአብሔር ምስክሬ ነው፣ እኔ የምናገረውን ነገር እንደ ቀልድ አትዩት። በጣም ጥንቃቄ አድርጉ። እነዚህ በጣም ለበሽታ የሚያጠቁ ናቸው፣ ውስጣችን የሚያጠቁ ናቸው። በእግዚአብሔር ጥንቃቄ አድርጉ፣ በአላህ ጥንቃቄ አድርጉ። ራሳችሁን አስቀድሙ። ይጽዳልኝ ብላችሁ ያንንም አደባልቃችሁ በሽተኛ አትሆኑ ማለቴ ነው። ያረቢ ዛሬ በጣም አሞኛል ቤተሰብ። እና ደግሞ ሀሳባችሁን ኮመንት ላይ አስቀምጡልኝ። ከዚህ በተረፈ በአዲስ ቪዲዮ ማይ ጉድነስ በጣም አሞኛል እግዚአብሔር ጌታ ኢየሱስ ክርስቶስ ይሄን ለሰብስብ እስቲ እስከዛ ስራኖ ልጆሊ ዛሬ ምንም ነገር አልሰራም። ቤቱን ራሱ የውሸት ነው የሰራሁት። ለመሰላችሁ እኔ ሴትዬ ምንም ነገር ብትታመሙ ታመምሽ አትላችሁ። ብታመም እንደውም በጣም ነው እንትን የምትለኝ። እግዚአብሔር የባሰ በሽታዬ ላይ ምንድን ነው የሚሉ አረቦቹ አምዚድ አልጅራ ምለህ ነው የሚሉት። አምዚድ አልጅራ ምለህ ቁስሌ ላይ ነው ጨው መጨምር ይላሉ። እና እኔ ሲያመኝ የባሰ እሷ ታበሳጭኛለች። በቃ ለምን አማመኝ ትጮብኛለች ማለት ነው። እና ዛሬ ትንሽ አሞኛል። እንግዲህ እግዚአብሔር ማርሽ በሉኝና ላይክ እና ሰብስክራይብ ማድረጋችሁን አትርሱ ባካችሁ። ይሄው ስንት አመቴ ነው ዩቲዩብ የከፈትኩኝ፣ እስካሁን ሰብስክራይብ 300 ላይ ነኝ። ምን አስባችሁ ነው? እኔ ቆየት ሀገር ፍጡር ነኝ። እኔ ኢትዮጵያ አይደለሁም ወይ? ምን አስባችሁ ነው? እኔ ስልኬ ላይ ምንድነው የተጻፈው? ይሄን ነገር በደንብ ይዩት። ይሄን ነገር በደንብ ተጠንቀቁ እባካችሁ፣ ጥንቃቄ አድርጉ። በጣም ኃይለኛ ነው ይሄ በጣም ቲብስም በቀደም አፍኖኝ መሬቱን ልጠብጥ አፍኖኝ ገዛ። እኔ ግን በጣም ጥንቃቄ ነው የማደርገው። በነገራችን ላይ ጥንቃቄ ስለማደርግም ነው ለእናንተ ተጠንቀቁ የምለው። እና ይሄን ይመስላል። ሁሌም ደግሞ ወይኔ ነስከፊ ሰርቼ ነበር እኮ የት ነው ሙዴ ፈላ አልጠጣውም። ጠጥቻለሁ እንዴ እናንተ እየረሳሁ ተቸገርኩ። እና አትርሱኝ በቃ በጸሎታችሁ ላይክም ሰብስክራይብ ያደረጋችሁ ይሄን ቪዲዮ እናንተ ጋር ስደርስም አትርሱኝ እላችኋለሁ። መልካም ጊዜና መልካም ቀን ይሁንላችሁ። ባይ 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 ባይ።